ምንም አላችሁ ምንም አጨበጨባችሁ ምን ጠላት ያላችሁ ሰው ነው መሬት ላይ ስትውል ቃፋፋ አድርጎ ያዝ ያደረጋት። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድን ነው? ዲስፕሊን ኦልዌይስ። ከምንም በላይ ለሰው ልጅ ዲስፕሊን አስፈላጊ ነው። መከባበር አስፈላጊ ነው። በንግግር ነገራቶችን መፍታት አስፈላጊ ነው። እዚህ ቦታ ላይ ብሩክ አለማየሁ ሃይማኖት አድልሰ እንድትመታ ወይም ደግሞ እንድትወድቅ ወይም ደግሞ እንድትታመም ያደረገው ነገር የለም። እውነቱን ነግራችኋለሁ። ተጠርቶ ነው የመጣው። እታችሁታል። ካሜራ ሲያይ ደንግጧልም ስቋልም። ሁለት አይነት ስሜት ውስጥ ነው ያለው። ሲቀጥል ደግሞ ተትናንት ወዲያ እኮ አብረን ነበርን። በማንኛው ሰዓት ነው ለአንቺ መጥፎ ነገር ቮይስ ያደረገችልሽ የተናገረችሽ? ካደረገችም እንኳን እባክሽን እንዳታወጪ እያለ ነው ብሩክ እሷን እየተለማመጣት ያለው። አንድን ሰው መጥፎ ነገር የሆነ ነገር ላደርግባችሁ ካለ ትለማመጡታላችሁ። ከዛ አንጻር ነው ብሩክ እየተለማመጣ ያለው። ለምንድን ነው በዚህ ልክ የሚለማመጣት ብላችሁታል? እኔ ብሩክ ጋር ትንሽ አስተያየት ልሰጥ የምችለው ነገር ወደፊት የሚለወጠው ነገር አይታወቅም። ያንን ያለበት ፓርት ደግሞ ሀይሚ እንደምታዩዋት በነጋ በጠባው ሌላ አይነት ፊት ነው የምታሳየው። ያ ነገር ግራ ጋብቶታል። ገባችሁ አይደለ? ዛሬ ብዙ ነገር ልነግራችሁ መቻለሁ። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ከኔ ጋር ያለ ሰላም ከእናንተ ጋር ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ትናንትና ብሩኬ እንዴት ቆሞ እጇን ይዞ ያስመታታል? ምን ከትናንት ወዲያም እኮ እሷ መታታለች። አብስላት ተመታ ሄዳለች። መምታትም እንዳለ መመታትም አለ። ጀግና እኮ ማለት መመታትም እንዳለ መውደቅም አለ። መነሳት እንዳለ መውደቅም አለ። ይሄ ማወቅ አለባቸው። ስለዚህ ትናንትና እናንተ እንዴት ነው የምታስቡት? አብሰላትና ሀይሚ ምንድን ነው የሚያገናኛቸው? እስኪ ማን በወፈረ በቀጠን አይደለም። ማን ያሸንፍ ማን ይጣል አይታወቅም። ከዚህ ሁሉ መገላገሉ ጥሩ ሀሳብ አይደለም? ጥሩ ሀሳብ እኮ ነው። ሲጀመር በንግግር መታመን ያለበት ጊዜ ነው አሁን። ለምንድን ነው የምትጣላው ሀይሚ? ለምንድን ነው ከሄደ ከመጣው ሰው ጋር የምትጣላው? ለምን? ብሩክ እሷን ነው የሚያፈቅረው። ብሩክ እሷን ወዳታለሁ እያለ ነው የሚከራከረው። እሷ ከነዛ ሴቶች ጋር ምን ያጣላታል? በክብር በቃ ክብር ባለው ነገር አናግራ በቃ ከህይወታችን ውጭ። የሚረብሿት እንኳን ቢሆን ከህይወታችን ውጭ በቃ አይመለከትሽም ነው። እሷ ግን እዚህ ጋር ሴት ሲመጣ ብሩክን ለመያዝ ለመጨበጥ ትሞክራለች። ምንም ደግሞ በባዶ ደግሞ እንዲሁ ሲለምናት እግርሽን ልሳም ሲላት ጭራሽ ሰው መስሎም አይታየትም። ታዲያ ይሄ የጤነኝነት ነው ትላላችሁ? እኔማ የሆነ ነገር አስነክተዋታል። ብሩክን የሚያስጠላ ነገር ነው ያልኩት። እኔ እንጃ፣ እኔ አላቅም። የፈለጋችሁትም በሉ። ሲቀጥል ደግሞ ስለ እኔ አስተያየት ለምን በራስሽ ለምን አሰሪው? ለምንድን ነው በራሴ የምሰራው? የሁለት ዓመት ነው አብረን ኖርን እኮ ክፉ ደጉን እያልን ኖርን። ለምን ብዬ ከወንድሜ ውጭ በማንም እንኳን መስራት ያስደሰኝ። ገባችኋል? ስለዚህ ብሩክ ላይ የምትጮሁ ሰዎች አሁንም ከራሳችሁ ጋር ሆኑ። ብሩክ ሀይሜ እንድትታመም ምንም ያደረገው ነገር የለም። ምንም ማለት ነው። እውነቴን ስነግራችሁ ምን አደረገ? ምንም ያደረገው ነገር የለም። እሱ እዛ ቦታ ላይ ትወጂኛለሽ ወይ ብሎ ይጠይቃታል። እና ታዲያ ትለቀዋለች፣ ትይዘዋለች። እሱ እኮ ከወደደችው ራሱን ሰብስቦ ከእሷ ጋር ለመሆን ነው። የማትፈልገው የማትወደው ከሆነ ደግሞ በቃ የራሱን የሆነ ነገር ሊሆን ነው። አለቀ። እሱ እኮ በዚህ ሰዓት ሴት አልፈልግም ብሏል። አብስላትንም ልታፈቅረኝ ትችያለሽ፣ መብትሽ ነው። ለምን አፈቀርሽ ብዬ አልልሽም፣ ግን እኔ ከአንቺ ጋር መቼም ልሆን አልችልም። ወደፊት የሚለወጠውን ነገር አላቅም ያለበት ፓርት ደግሞ ያ ፓርት ሀይሚ ሁለት ልብ ናት። ታፈቅረዋለች፣ አታፈቅረው። ለዛ ነው የጠይቃት። ስለዚህ በአንድ አፉ ሀይሚ ሴት ሲመጣ ብቻ ሳይሆን ብሩክን የሚነካ ሰው እሪ ማለት በቃ ሴት ሳይመጣም የራሷን ሀሳብ አስተያየት በቃ ጸብም እኮ ሲኖር የሆነ በይቅርታ የምታልፉት ነገር አለ። ሁሌ አንድ አይነት ሰው መሆን ጥሩ አይደለም። ገባችኋል? እንደው ትክክል ነው ካላችሁ ስራ አይደለም ካላችሁ ለምንድን ነው በዚህ ልክ ብሩክን ላለ ሴት ሄዳ ሀይሚ የምትደባደበው? እኔ አላደርገውም። ስራ አይደለም ለምትሉ ሰዎች ስራ ስለሆነ ነው። ስራ ባይሆን ኖሮ አትደባደብም። እሷ ራሱ እንደማስባት ከሆነ ማለት ነው። እንዴት በቃ እዚህ ጋር ከተግባቡ ይኖራሉ፣ ካልተግባቡ ይለያያሉ። አለቀ። እውነት ቢሆን ግን ስራ ስለሆነ ነው በዚህ ልክ ሁሉ ቃለ ድርድር ቃለ ንግግር የሚያወሩት።
ሲቀጥል ደግሞ በመሀል የሚያመልጣቸው ነገር አለ። ይሄ ቪዲዮ ደግሞ የተሰራው ለትላንት ወዲያ ነበረ። በእርግጠኝነት የሆነ ነገር ምን እንደሆነ ተፈጥሮባቸው ትተውት ነው። ቪዲዮ ሲሰራ ሲያወሩ ሰምታችኋል። ገብታችኋል አይደለ? ሲቀጥል ደግሞ አብስላት ስልክ ታስተዋውቃለች። ሜቢ ስልክ ማስተዋወቅ ሲዞህን ብሩክ ያንን ስልክ እንዴት በስልክ ሀይሚን ትቀይራታለህ? ምን ማለት ነው? እሱ ሀይሚን ስልክ አገኘና ብርቁ ነው እንዲሱ ስልክ ይሄ አሁን አዲስ የመጣ ስልክ አይፎን ብርቁ ነው እንዲሱ እኔ ይሄን ስልክ ስላገኘው ሀይሚን ቀይሬያታለሁ ብሎ አወራ። ለምን አየነው ነው በቃ እሷ ታማ ሆስፒታል ገብታ እሱ ይጨፍራል ብላችኋል። ይሄ ቪዲዮ መቼ ነው የተቀረጸው? ሙዚቃው መቼ ነው የተለቀቀው? አልገባች ከሆነስ ኔስር ነው የነሰራት። ምናልባት ጾመኛም ስለሆነች ወይ ውሃ ስጠጣ ወይ የሆነ ነገር እዛ ነቅታላቸው ሊሆን ይችላል። ሆስፒታልም አልገባች ሊሆን ይችላል። ሆስፒታል ገብታ እሱ ይጨፍራል። አይታችኋል? አላያችሁም? ሁልሽም ስለ እሷ ደህንነት ስለ እሷ የሆነ ነገር ሳይሆን የሚያሳስባችሁ በቃ የሆነ ብሩክን ወዶ የመጣ ሰው ቅናት፣ ግብግብ የሚያደርጋችሁ ቅናት። አለቀ። ማንኛሽም እዚህ ጋር ለሀይሚ እያሰብሽ ያለ የምትጨቃጨቂ ለብሩክም እያሰባችሁ ያለ የምትጨቃጨቁት ሪሉን እንነጋገር ከተባለ ብሩክና ሀይሚ የሚዋደዱ ሰዎች ናቸው። ሶስተኛ ሰው ቢመጣም ሀይሚ መመለስ ትችላለች። አለቀ። ብሩክ ነው የሚያመጣቸው ለእሷ ብሎ እሷን ለማግኘት ብሎ ከእሷ ጋር ለመታረቅ ብሎ። ገባችሁ አይደለ? በራሱ አፍቅር ያለው ብሎ ከመጣ ብቻ ነው ስህተት የሚባለው። ይቺ ልጅ ወድጃታለሁ አንቺን አልፈልግሽም ካለ ኦኬ፣ ይሄ ስህተት ነው። ለዛ ነው ትናንትና ናኒም እንደዛ ብሩክ ጥፋቱ የሱ ነው ስትል ያናደደች እንጂ ቤተሰብ መሀል መግባት ፈልጌ አይደለም ግን ኖ ልትል አይገባም። እሱ ያመጣበትን ፓርት ለምን አልተረዳችሁም? ሴት ልጅ ስለሆነ ሴት ስለሆናችሁ በሴትነት እኮ የምታግዙታል። ለምሳሌ ሴት ነን ካላችሁ ትክክለኛ በደል እንደው ከደረሰ በኋላ ሳይደርስ ነው መጠንቀቅ። በነገራችን ላይ ከደረሰ በኋላ ቲክታክ ላይ ሰሞኑን ያቺ የታረደችው ሴት ታርዳ እሷ ለእስር ቤት ያስያዘችው እሷ አሁን እስር ቤት ማስያዟ ያንስባታል። እውነቴን ስነግራችሁ ያንስባታል። ማርያምን ነው የምላችሁ። ውይ ቅሬ በላይ ፈጣሪ እኔ ብሆን ማለት ነው። ኧረ በስመ አብ እንደዛ አይነት እድሉን እንደዛ ሰውነቴን ተልትሎኝ እንደዛ አድርጎኝ እድሉን አግኝቼ ከሱ ጋር ያችን አግኝቼ ኧረ ሲኦል ነው ነፍሱን ማስገባው። ለምን ዘላለሜን እኔ ኃጢአተኛ አልሆንም። ባይጥ መርዝ ነው የምገለው። ይቅርታ አድርጉልኝ። ያቺ ሰውነቷ ትልትል አድርጎ የተጫወተባት አስባችሁታል? ወንድም የለኝ እህት የለኝ ጥቃቴን ችዬ ኖሬ ስትል ስታሳዝን እሷ ነች የምታሳዝነው። ገባችሁ? ሴት ጎን መሆን ለእሷ አሁን ማገዝ አለባችሁ። አሁን ይሄ ታስሮ ሲወጣ ምን እንደሚያደርገው ይታወቃል። ይህ እንደዚህ አይነት ሰው ለእስር ቤት ሳይሆን በቃ ለሲኦል መስጠት አለቀ። ልከሰስበት በህግ በእንትን ማለት ነው። በፈጣሪ ስም ኃጢአት ልግባ። የምሬን ነው። እና እኔ በጣም ያሳዘነችን ሴት እሷ ናት በነገራችን ላይ ማለት ነው። እዚህ ጋር ደግሞ ሪል የሆነና ድራማ የሆነ ነገር ላይ ሴት ልጅ ተጎዳች ብለን ለአንድ ወንድ ልጅ የምናጠቃው ንግግር የለም። እውነቴን ስነግራችሁ ማለት ነው። ብሩክ ምንም አይነት ጥፋት የለበትም። እስካሁን ድረስ ተስማምተው መኖር ይችላሉ፣ ተግባብተው መኖር ይችላሉ። ይሄንን ስራ ብሎ ነው የጀመሩት። እነሱ ብቻ አይደሉም፣ የቡታጅራ ዩቲዩበሮች በሙሉ ሴትና ወንድ ካልሆነ ስራ አያምርላቸውም። ብሩክና ሀይሚ ደግሞ አያምርባቸውም። የማያምርባቸው ለምንድን ነው? ከመጀመሪያውም ጀምረው በውሸት ስላልሆነ የመጡት፣ በእውነት ስለሆነ የመጡት። አሁን ላይ ግን ሁሉም ነገር እንዳናምናቸው ውሸት እንደሆነ በቃ ያንን ነገር ለማንጸባረቅ ነው የሚሞክሩት። የሆነ ግንኙነታቸውን፣ ጓደኝነታቸውን፣ ፍቅረኛ መሆናቸውን ጥርጣሬ እንዲኖረው ተመልካቹ በቃ በዚህ መልኩ እንዲለያዩ ነው ወይ በዚህ መልኩ ይህን ሊያደርጉ ነው ወይ እስከ ማለት ደረጃ ነው የደረሱት። ለምን ኤፍሬም አሁን አብርሃም የተዋትን ፍቅርን አፈቀረ። ብዙ ነገር ነው ወንድሙ ያረሰውን እንደዚህ ነው። በጣም የሚያስጠላው በጣም ይደብራል። እውነት ለመናገር በቃ የሆነ ለምንድን ነው ሰው ራሱ በፍቅር ሲባል ዝም ብሎ ወሬ ይፈልጋል። በፍቅር ሲባል ግን እህቴ ናት አብረን እንስራ ሲባል ዞር ብሎ እንኳን አያዩም፣ ላይክ እንኳን አያደርጉም። እና እኛ ተመልካቾች ራሳችን ዩቱበሮችን የምናበላሻቸውም ስርዓት የምንይዛቸውም እኛ ነን። ስለዚህ በራስሽ ሀሳብ አስተያየት አሰሪም ወይ ለምን በሀይሚና በብሩክ የተፈተፍታሽ ለምትሉ ሰዎች
እንደኔ የብሩክና የሃይሚን ስራ ፍትፍት አድርጎ ለተመልካች ጉርስ የሚያደርግ ሰው ቢኖር ኖሮ ብሩክና ሃይሚ ባልተጣሉ። አይገርማችሁም? እኔ እኮ እነሱ ያወሩትን አለ ማወራው በራሳቸው ላይ የሚመጣባቸውን የሚሰሩት ቪዲዮ ምን አይነት ሪስክ እንደሚያስወስዳቸው ከዛም አልፎ ማለት ያለባቸውን ነገር ሃይሚም ለብሩክ ምን መሆን እንዳለባት ብሩክም ለሃይሚ ምን መሆን እንዳለባቸው እየነገርኳቸው ያለሁት። እነሱ ከሚሰሩት ቪዲዮ የኔ ቪዲዮ እጥፍ ያስተምራቸዋል። አይገርምሽም? እኔን ለማሸማቀቅ ብላለች አብስላት። እውነቷን እኮ ነው። እኔን ለማሸማቀቅ አትሞክሩ። ለማየው ነገር ነው አስተያየት የምሰጠው። በቃ ብሩክ ምንም አይነት ነገር እዚህ ጋር ሃይሚን የሚበድል ነገር ያደረገው ነገር የለም። ሁልሽም የሆነ አዲስ ነገር ስታዩ የሆነ ነገር ስታዩ እኝኛ ተብሉበት፣ ተፋቱት። በቃ ተፋቱት። ቅብርር አድርጋ መያዝና መኖር ትችላለች። ሃይማኖት ታደሰ ብልጥ ሴት ከሆነች ማለት ነው። ደግሞ የዋህ ሞኛ ሞኝ ይሆናለሁ ካለች ደግሞ ልክ እንደዚህ ላፍ አድርገዋት ይሄዳሉ። ከዛ በቃ አለቀ። እግዚአብሔር የፈቀደላት እስኪመጣ ደግሞ ሌላ ልፋት ነው። አለቀ። ምንም አዲስ ነገር የለም። እዚህ ጋር እሱ ተስፋ እየቆረጠ ነው። እዚህ ጋር ትወጂኛለሽ፣ እኔን ትፈልጊኛለሽ ወይ ሊያዝ ልቀቅህ ትይኛለሽ። እውነቱ ነው። እኔ በብሩክ በጣም እውነቱ ነው። ምክንያቱም ከያዘሽ መያዝ ነው፣ ከለቀቀኝ መልቀቅ ነው። ያም ሲመጣ መደባደብ፣ ያም ሲመጣ መጣላት አስፈላጊ አይደለም። ራስን ማዋረድ በዚህ ልክ አስፈላጊ አይደለም። ለወንድ ተብሎ መደባደብ አስፈላጊ አይደለም። በቃ አንቺ ክብርሽን ጠብቀሽ በኖርሽበት ቦታ ከሴት ጋር ተደባድበሽ በዛ ላይ እንደዛ በቃ ራቆቷን የሆነ ቦዲ ለብሳ ወይ ረዘም ያላት ለብስ እንዲህ መገመት ምን ጥቅም አለው? ምንም ጥቅም የለውም እኮ ቤተሰብ። የምሬን ነው የምነግራችሁ። እንዴ ምንም ጀግና ጀግና የሚባልበት እና የማይባልበት ቦታ አለ። የምሬን ስነግራችሁ። ምክንያቱም መውደቅም አለ። እሷ ስትማታ እናንተ ደስ ይላችኋል። እኔ ግን ደስ አይለኝ። እኔ በንግግር አሸንፎ በንግግር ሰውን ገሎ የሚሄድ ሰው ነው ደስ የሚለኝ እኔ ማለት ነው። ይሄ ድብድብ ብሎ የቀረ ታሪክ እና የሆነ አስተያየታችንን ጥሩ ጥሩ ነገር ብናደርገው በጣም ጥሩ ነው። ብሩክ እዚህ ጋር ሃይሚ እንድትመታ ምንም ያደረገው ነገር የለም። በፈለገው ሙድ መዘነጥ መጨፈር የራሱ ግዴታው ነው። በስልክ ቀየርካት በምን አላያችሁ አልተናገረ። በቃ ማስታወቂያ ሰርቶት ከሆነስ ምን ታውቃላችሁ? ምን አያችሁ? ስለዚህ ነገም ተነገ ወዲያም ብዙ ነገር ልታዩ ትችላላችሁ። ስለዚህ ታገሱ ተመልካቾች። በወሬ የሚሆን ነገር የለም። ሁሉም በተግባር ነው። ሰው መባልን መሆንን እንጂ መባልን መፍራት የለበትም። ገባችሁ አይደለም? ለማንኛውም ሃይሚና ብሩኬ ወደ ሰላማችሁ የምትመለሱበትን ጊዜ ይናፍቀኛል። ሁልሽም እየመጣሽ ግን ከቤተሰብ ሳይቀር ቡቡ ላይ ማለት መጮህ አይመጣውም። እና እኔን ለዛ ነው የተናገርኳት። ትላንት ምን አገባሽ ያላችሁ ሰዎች አላችሁ። አግብቶኝ ሳይሆን እንደ ሚዲያ ሰው ጭራሽ ጥፋቱ የሱ ነው ብላ እንደዛ ሽንጧን ገትራ ማውራት የለባትም። በቃ ከመከረች ሁለቱንም መምከር ነው ያለባት እንጂ እሱን ለበላተኛ የውጭ ሰው አነሳና ደግሞ የቤት ሰው እንደዛ ሲል አይደብርም? ይደብራል በጣም። ያማቸዋል እንዴ? መቼም ቢሆን እኔ ትክክል ያልሆነ ነገር ሀሳብ መግለጽን አልተውም። መቼም ቢሆን አላፍርላችሁም፣ አልሸማቀቅላችሁም። እውነቱን ከመናገር ወደኋላ አልልም። ገባችሁ አይደለ? ለማንኛውም እዚህ ጋር የሆነ ነገር ላሳያችሁ። ዴዚን አክብሯት። ብሩኪ ለምን እንደ አሞራው አይሆንም? ሚስቱን ለምን አያስከብርም? ለምን እንደዚህ አይሆንም? እያያችሁ እኮ ነው። አንዳንድ ነገሮች እኮ ሲመጡ እንዴት እንደሆነ በቀደም በዳኒ በኩልም አይታችሁታል አለ እንዴ ምን እንዳለ ብሩኬ ማለት ነው። እዚህ ጋር ከሴት ልጅ ጋር ካልተደባደበ ከሴት ልጅ ጋር ካልተፋለጠ ሃይሚን አይወዳትም ማለት አይቻልም። ለማንኛውም አሞራው እና ዴዚ እንኳን ደስ አላችሁ። በጣም ነው የሚያምሩት። በጣም በጣም ነው ደስ የሚሉት። እንግዲህ በርቀት ላይ የተመሰረተ ፍቅር አለ ቋንቋቸው አለ ብሔራቸው። እንግዲህ ፍቅር በቃ አይን የለውም። ፍቅር እውር ነው የሚባለው በትክክል በቃ እኔ እንጃ። አሞራው ጋርና ዴዚ ጋር እኔ የመጀመሪያ መግቢያቸውን የምታውቁ ሰዎች ዛሬ ላይ ትገረማላችሁ። በቃ በጣም በቃ እኔ እንጃ በትዕግስት የተሞላ ፍቅር አስባችሁታል። ብሩክና ሃይሚም እንዲህ ለመሆን ያብቃችሁ። በቃ ልባም ሴት ሆኝ ሃይሚ በቃ ብልህ ሆኝ ብልጥ ሆኝ። በቃ ወንድ ሞኝ ቢሆን ሴት ልጅ ብልጥ ከሆነች ማለት ነው ማስተካከል ትችላለች። ገባችሁ አይደለ? እናመሰግናለን። መልካም ቀን ባይ። ወዳችኋለሁ።